ቡአ ማለት ከሰውነት አካል ቦታ የሚለቅ ነገር ነው። በተለምዶ በባህላዊ ልብ ወለቀ ተብሎ ይነገራልና ልብ የሚወልቅ ነገር ነው ወይስ እንዴት ነው የሚወልቀው? ልብ ወልቃትስ ምን አይነት ነው? ብዙ ጊዜ አሁን የማህፀን መቆማተር የምንለው ስፖርት ከሚሰሩ ሴቶች ላይ ነው የሚከሰተው። ሆድ መንፋት፣ ምግብ መዝጋት እና ልጆችን የመቀጨጭ ባህሪ ያመጣባቸዋል። ይህንን የልብ ውልቃት አንቺ በምን አይነት መንገድ ታክሚያቸዋለሽ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የወዳጆ አሊፋ ዩቲዩብ ቻናል ቤተሰቦች እንደምን ናችሁ? ዛሬ ደግሞ በተለምዶ ቡአ የምንለው በባህላዊ ስሙ አጠራሩ ቡአ ስለምንለው ህመም ብዙዎች በማወቅም ሆነ ባለማወቅ የሚሰቃዩበት በሽታ ላይ ኢንፎርሜሽን መረጃዎችን ልሰጠን አንድ ባለሙያ ይዤላችሁ ቀርቤያለሁ። እንግዲህ ስሟን በመተዋወቅ እንጀምራለን። ሙና አሰላሙ አለይኩም፣ እንኳን ደህና መጣሽ። እንግዲህ ስምሽን በማስተዋወቅ ጀምሪልንና ወደ ቀጣይ ርዕሶቻችን እንሄዳለን። እሺ፣ ስሜ ሙኒራ ዩሱፍ እባላለሁ። ምን ላይ ነው አሁን እየሰራሽ ያለሽው? ቡአ በሚለው ህመም ላይ ነው እየሰራው ያለሁት። እሺ፣ በመጀመሪያ ለተመልካቾች ግልጽ እንዲሆንልን ቡአ እንዴት ትገልጫዋለሽ? ምንስ ማለት ነው? ቡአ ማለት ከሰውነት አካል ቦታ የሚለቅ ነገር ነው። ከሰውነት ላይ በተጨማሪ ቦታ የሚለቅ ህመም ነው ብዬ ነው የምገልጸው። እሺ፣ ምን አይነት ቡአዎች አሉ? አንቺ ካለሽ ኤክስፒሪየንስ ምን አይነት ቡአዎች ያጋጥሙሻል ኬዞች ላይ? ለምሳሌ ቡአ ምለው እኔ አሁን የአንዱን ልግለጽ ካልኩኝ ሆድ አካባቢ ላይ የሚታይ ብዙ አይነት ቡአዎች ይኖራሉ። የአንጀት፣ የጮጋራ፣ የልብ ጋር የሚገናኙ ቡአዎች አሉ። እሺ፣ እንደው በተለምዶ በባህላዊ ልብ ወለቀ ተብሎ ይነገራልና ልብ የሚወልቅ ነገር ነው ወይስ እንዴት ነው የሚወልቀው? ልብ ወልቃትስ ምን አይነት ነው አንቺስ የምትገልጪው? ልብ ወለቀ ይባላል። ልብ የሚወልቅ ነገር ነው። ይወልቃል ወይ ደግሞ ከቦታ ሊጣመም ይችላል። ሙሉ ለሙሉ ሊለቅ አይችልም። ካለበት ቦታ ወይ ወደ ውስጥ ወይ ወደ ጎን የሚጣመም ነገር ነው። ስለዚህ ያ ነገር ሲጣመም ያው የሰውነት አካል ላይ ህመም ይፈጥራል። ለምሳሌ የልብ ውልቃት የገጠማቸው ሰዎች ምን አይነት ምልክቶች ሊያዩ ይችላሉ? ምልክቶች ማስመለስ፣ ሆድ መንፋት፣ ማቃሰት አይነት ሊያዩ ይችላሉ። እስኪ አንቺ ከገጠመሽ እስካሁን ካሉ ኬዞች የልብ ውልቃት ወይ የገጠመው ሰው ይኖራል? ብዙ አሉ፣ በጣም ብዙ አሉ። ይህንን የልብ ውልቃት አንቺ በምን አይነት መንገድ ታክሚያቸዋለሽ? እኔም ማከመው በማሸት ነው። ብዙም ጫና ሳይደረግ ላይ እየታሸ ቦታው እየታየ ነው ወደ ቦታ የሚመለሰው። እንግዲህ ሌላኛው ጥያቄያችን ደግሞ ምንድን ነው፣ ህፃናቶች ላይ ምግብ ከበሉ በኋላ ያለ መቀመጥ ምግብም በጣም ያስቸግራሉ እና የማስመለስ የማቅለሽለሽ ነገር ሊሆን ይችላል። ይሄ ከልብ ጋር ነው ወይስ ከጨጓራ ቡአ ጋር ነው የምታያይዥው አንቺ? ይሄ ብዙ ጊዜ ከልብ ጋርም ሊያያዝ ይችላል፣ ከጨጓራ ጋርም ሊያያዝ ይችላል። አንዳንድ ጊዜ የልብ ቡአ የምንለውም ቦታ ሲለቅ የማስመለስ ባህሪ፣ የማቃሰት፣ ሆድ መንፋት፣ ምግብ መዝጋት እና ልጆችን የመቀጨጭ ባህሪ ያመጣባቸዋል። አዋቂዎችስ ላይ የማስመለስ ይሄ ምግብ አለመቀመጥ ነገሮች ሊፈጠሩ ይችላሉ? አዋቂዎች ላይ ብዙ ጊዜ ሊያስመልሳቸው አይችልም። ምግብ ብቻ እንዳይወስዱ የአፕታይት ምግባቸውን እንዳይኖር ያደርጋል፣ ይዘጋል። የሆድ መነፋት ምልክቶች ያሳዩ ይሆን እነዚህ ነገሮች ላይ? ብዙ ጊዜ ይሄ ልብ ቡአ የምንለው የሆድ መነፋት አያሳይም። የሆድ መነፋት አያሳይም። ማስከሳት ይኖራቸዋል። መልካም። እንግዲህ ሌላኛው ደግሞ የማህፀን ውልቃት የምንለው አለ። ያው በዘመናዊ ሕክምና ለረጅም ጊዜ ብዙ አይነት ሕክምናዎችን እያደረጉ መድኃኒቶችን እየወሰዱ ልጅ ያለመያዝ ነገር፣ እርግዝና እንዳይፈጠር የሚያደርግ ነገር ይኖራል። የማህፀን ውልቃትስ ይኖራል? ማህፀን ቦታ ለቀቀ ብለን የምንለው ነገር በባህላዊ አንፃር እንዴት ታየዋለሽ? ማህፀንም ቦታ ይለቃል። እንግዲህ በዘመናዊ ሕክምና ቦታ አይለቅም ሊሉ ይችላሉ። ግን በባህላዊ ማህፀን ቦታ ሊለቅ ይችላል። ቦታ ሊቀይር ይችላል። ወደ አንድ ቦታ ሊሰበሰብ ይችላል። ሊኮማተር ይችላል።
ይሄ እነዚህን ሊያሳይ ይችላል። እስኪ እስከ ዛሬ አንቺ ጋር ከመጡ እንደው ለየት ያለብሽ የማህፀን ውልቃት የገጠማቸው ሴቶች ይኖራሉ? በጣም አንዷ በጣም ማስታውሳት የምትኖረው ውጪ ሀገር ነውና ብዙ ብር ከፍላ የታከመች ህመም ነው፣ ግን ምንም መፍትሄ አላገኘችበትም። ሹፍርና ላይ ነው የምትሰራው፣ ብዙ ዓመት ሹፍርና ላይ ነው የሰራውኛለች እና እዚህ መታ ነው በቃ በቀላሉ በእሽት ወደ ቦታው መልሰን በጣም ተደንቃ ተገርማ ነው የሄደችው ማለት ነው። ህመሙ ሙሉ በሙሉ ነፃ ሆነ ከህመሙ። እስኪ የማህፀን ቡአስ ያለባቸው ሴቶች ምን አይነት ምልክት ሊያዩ ይችላሉ? እንደውም አብዛኛውን ጊዜ ባለፈው ከነገርሽን አንጻር በግንኙነት ወቅት ከፍተኛ የሆነ ህመም የሚሰማቸው ሴቶች፣ የፔሪድ መዛባት ያለባቸው ሴቶች ብዙ አይነት አለና እነዚህን የሚያዩ ሴቶችን ምን ትመክሪያቸዋለሽ አንቺ? ብዙ ጊዜ የማህፀን ቡአ የምንለው ከተለያየ ነገር ሊመጣ ይችላል። ምልክቶቹ ደግሞ የማህፀን ቡአ የምንለው ምልክቶች የፔሪድ መዛባት ሊሆን ይችላል፣ ልጅ ያለመያዝ ሊሆን ይችላል፣ ግንኙነት በሚያደርጉበት ሰዓት ላይ ጥሩ ስሜት አለመሰማት ሊሆን ይችላል እና ብዙ አይነት ምልክት ነው ያለው። ይሄን ምልክት ሲያዩ ወይ ሕክምና ላይ እየሄዱ ያለ አግባብ ወጪ እያወጡ መድኃኒቱንም ሳያገኙ እንዲህ እየተንከራተቱ ያሉ ሴቶች ሊኖሩ ይችላሉ እና ጥንቃቄ የሚያደርጉት ነገር ካለ ደግሞ ይሄ እንዳይመጣ የማህፀን ቡአ ያለባቸው ሴቶች እንደው እነዚህ ምልክቶች ካዩ ወደ ህክምና ቦታ ባሻገር ያው ሜዲካል የሆኑ ህክምናዎች ትሪትመንቶች እንዳሉ ሆኖ ግን በነዛ መፍትሄ ያላገኙ ካሉ በባለሙያ ደግሞ በባህላዊ መንገድ የማህፀን ውልቃት ወይም ቦታ መልቀቅ ካለ በእሽት መመለስ እንችላለን ማለት ነው። በእሽት በቀላሉ። ምን አይነት ጥንቃቄ ማድረግ ይኖርባቸዋል እነዚህ አይነት ሴቶች? ጥንቃቄ የሚያደርጉት ከባድ ነገር አለማንሳት፣ ባላንስ አለመጠበቅ። ብዙ ጊዜ አሁን የማህፀን መኮማተር የምንለው ስፖርት ከሚሰሩ ሴቶች ላይ ነው ምናየው የሚከሰተው። ከባድ ስለሚያነሱ የማህፀን መኮማተር ያጋጥማቸዋል። ያኔ ማርገዝ ጊዜ ይወስድባቸዋል። ቢላቸው ይችላል። ፔሪድ በጊዜ ያለመውረድ ሲመጣም በስነ ስርዓት አለመፍሰስ ሊኖር ይችላል። መልካም። ስለዚህ ጥንቃቄ ማድረግ ባላንስ መጠበቅ። ሌላኛው ደግሞ ከጨጓራና ከአንጀት ቡአ ጋር ተገናኝቶ ህፃን ልጆች ላይ ቴክ ኬር ስናደርግ እነሱን ስንንከባከብ ምን አይነት ጥንቃቄ ማድረግ አለብን? ምክንያቱም አንዳንድ ሰዎች በዘፈቀደ ልጆችን ባላንስ ሳይጠብቁ የማንሳት የማንቀሳቀስ ሁኔታዎች ስላሉ ይሄ ነገር እንዳይፈጠር ህፃን ልጆች ያላቸው እናት ወይም ቅርብ ቤተሰብ ምን አይነት ጥንቃቄ ማድረግ አለበት? ብዙ ጊዜ የልብ ቡአ የምንለውና የጨጓራ ሊለያይ ይችላል። የልብ ቡአ ትናንሽ ጨቅላ ልጆች ላይ ነው የሚከሰተው። ከ2 ዓመት በታች ለሆኑ እስከ 5 ዓመት ባለው መሀል ሊከሰት ይችላል። ለእነዚህ ልጆች ደግሞ ጥንቃቄ ማድረግ ይጠበቅብናል። እንግዲህ ልጆች ስለሆኑ በስነ ስርዓት መያዝ አለባቸው። ለጨጓራ ብለሽ ለጠየቅሽኝ ደግሞ ብዙ ጊዜ የጨጓራ የምንለው ከተለያየ ነገር ሊከሰት ይችላል። ምግብ በማዛባት በጊዜ አለመመገብ፣ ሲመገቡ በቃ ወይ ርቧቸው በደንብ መብላት፣ ከእንደዚህ አይነት ነገር ጨጓራቸው ላይወስድላቸው ይችላል። እዚህ ልባቸው አካባቢ ቁጭ ብሎ ሳይፈጭ ረጅም ሰዓት ሊቀመጥ ይችላል። ይሄ አሁን ብዙ ጊዜ ከምግብ ጋር የተያያዘ ነው። ይሄን ማስተካከል አለባቸው። በተጨማሪ ደግሞ በባለሙያ ቀላል የሆነ ማሳጅ እየተሰሩ ቀለል ያለ ምግብ እየወሰዱ እንዲስተካከልላቸው፣ ቤታቸው ላይ ደግሞ በተጨማሪ ሆድም ያለሰልስ ነገር እየተጠቀሙ ውስጣቸውን ጨጓራቸውን ማስተካከል ይችላሉ። መልካም። እንግዲህ ሌላኛው የማህፀን ቡአም ልንለው እንችላለን፣ የጨጓራ ቡአ ወይ የልብ ቡአ የምንላቸው እነዚህ በአጠቃላይ ያለበት ቡአ አንቺ በምን አይነት መንገድ ነው ይህንን ነገር የምታክሚው? ምን አይነት አገልግሎት ትሰጫለሽ? ይህን ምልክት ለረጅም ጊዜ ያዩ ታካሚዎች ካሉ፣ ለምሳሌ የልብ ቡአ ካለ አንቺ በምን አይነት መንገድ የልብን ቡአ ታክሚያቸዋለሽ? እኔ በማሳጅ በማድረግ ነው የማክመው። ድሮ እናቶቻችን ኦጌሻ እየተባሉ ስብራትን፣ ውልቃትን፣ ዲስክ የሚባለውን እየሰሩ በመጡበት መንገድ በሚያክሙበት መንገድ ነው። እንግዲህ ዘመናዊም ባህላዊም ባገናኘው ሁኔታ ነው
እኔ አገልግሎትን የምሰጠው ማለት ነው። ስለዚህ የማህፀን ቡአም ታማሚዎች ካሉ ያው በጣም ሲሪየስ የሆኑ ህመሞች ስለሆኑ የማህፀን ህመምም ካለ የቦታ መልቀቅ ካለ አንቺ በእሽት አገልግሎት በእሽት አገልግሎት በእጅ ነካክቼ ወደ ቦታ መልካም። እንግዲህ ሙኒራ ቤታቸው ላይ ሆነው ምን አይነት ነገሮችን ማድረግ አለባቸው? ለምሳሌ ማህፀን ቡአ ካለባት እና ከፍተኛ የሆነ ህመም የተሰማት ከሆነች ቤቷ ላይ ምን ማድረግ አለባት? እንግዲህ ማህፀን ቡአ ያለባት ሴት ሙቅ ነገር መዘፍዘፍ፣ ውሃ መዘፍዘፍ ይኖርባታል። በጣም ህመሙ ካለ ደግሞ እግሯን ወደ ላይ ከፍ ማድረግ፣ መቀመጫዋ ስር ትራስ ነገር ወይ ደግሞ የሆነ ከፍ የሚያረጋት ነገር ማስቀመጥና ከሆዳቸው ከእምብርታቸው በታች ያለውን ክፍል ትንሽ ከፍ አድርጎ በዮኒ ነገር ማሰር፣ በጨርቅ ባለው ነገር ማሰር። በተጨማሪ ደግሞ ባለሙያ ጋር ሄዶ ሕክምና ማግኘት። መልካም። እንግዲህ ሙኒራ ዩሱፍ ለሰጠሽን ጥሩ ኢንፎርሜሽን መረጃ እጅግ አድርጌ አመሰግናለሁ። እንግዲህ ተመልካቾቻችን የዛሬው ቆይታችን ይህን ይመስል ነበረ። በየቤታችሁ ናችሁ ለምትከታተሉ ማንኛውም አይነት አሁን ከዘረዘርናቸው የማህፀን ቡአ ምልክቶች አሉ። ህፃናቶች ላይ ምን አይነት ጥንቃቄ ማድረግ ያለብናል፣ እንዲሁም ከተከሰተ ምን አይነት አገልግሎት ማግኘት እንደምትችሉ ጥሩ መረጃ እንዳገኛችሁ ተስፋ አደርጋለሁኝ። በቀጣይ የተለያዩ ሀሳቦችን፣ ህመሞችን ከባህልም ከዘመኑም እያደረግን ወደ እናንተ የምናደርስ ይሆናል። ይህና መሰል ቪዲዮዎች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ሀሳብና አስተያየቶቻችሁ በኮሜንት ሴክሽን ላይ ያስቀምጡልን። እስከዛው ሰላም አለይኩም ወራህመቱላሂ ወበረካቱ።